በቀኗ ማንም ይችን ቀን ከዴዚም ጋር ባትጣላ ምንም ቢሆን እግዚአብሔር የጻፈላት ቀን አለ። በትንታም ቤት ቁጭ ብላ ስትሻገር መኪናም ገይቷት ልትሞት ትችላለች። እግዚአብሔር ከጻፈልን ቀን አንዳችንም አናልፍም። የኔ ሮማን ቀን ዛሬ ከሆነ ምናልባት የሆነ ሰው ጠርቶኝ ወጥቼ ልሞት እችላለሁ። መኪና ገይቶኝ የምጠጣው ውሃ ትን ብሎ ልሞት እችላለሁ። እግዚአብሔር ከጻፈልን ቀን አናልፍም። ሪዝኑ አሁን ከዴዚ ጋር እናቷ ስለተጣላች በእንትን ሞተች ምናምን እንደ ሬስቶራንት ልትከፍት ሄዳ ኢትዮጵያ ስራ ልትሰራ ነው ሄደችው። ዲፕረስ ይዟት ቤት አልተቀመጠችም። ልጄ ብላ ቤት አልተቀመጠችም። ስራዋን እየሰራች ነው ያለችው። እናትየው አይደል ያደገች ልጅ ናት። ምርጫዋን ብላ ሄዳለች። ያ ማለት ግን ስትል ሞተች ብላችሁ ራሳችሁ ምክንያትና ርዕስ ሰታችሁ የምትጨቃጨቁ ራሳችሁ ናችሁ። እኔ ዛሬ የተናገርኳቸው ዜድን በመናገራቸው ነው። ዜድ ለነሱ ቆማ መከራዋን ስታይ የነበረች ልጅ ፎቶዋን ዘቅዝቀው ሰደዋት ሲባል ዛሬ ተናድጄን ተናግሬያቸዋለሁ። አሞራውንም ዴዚንም ለምን ዜድን መናገር አልነበረባቸውም? ለሷ ቁጭ ብላ ስትሰደብ ለነሱ ስታግዝ የነበረች ልጅ ምን ሊሰሩ እንደሰደቧት ግራኔ ይገባል። ፎቶዋንም እንግዲህ የዴዚን አካውንት ማን ይጠቀመው ራሳቸው ያውቃሉ። እኔ ጠንቋ አልቀልብም። እኔ ነግርሻለሁ። አንዴ ለኛ ምድል ረጅም ሰዓትን ቁጭ ብዬ የሰማው ነው። በዚህ ላይ ብዙ ሀሳብ ላለመስጠት ባለፈውም ቢያንስ አስክሬኗ ይረፍ የሰው ልጅ ሀዘን ላይ ሲሆን፣ ሁለት ደግሞ ልጅቷ እርግዝና ላይ ካለች በሁለቱም ወገን ነው። አሁንም የምናገረው በሁለቱም ወገን ነው። አንዳንዴ ሳይድ የያዘን ሰው ብቻ ወይም በአንድ ወገን ብቻ ያለን አይደለም ሆ ማለት ያለብን። መሀል ላይ ሆነን ነገሮችን ማየት አለብን። እንደ እናትየው ያጋጠማትን በሰዓቱ የነበረውን መከራ ማየት ግዴታችን ነው። እንደ ልጅ ደግሞ ውጭ ሀገር እንዳደገ ልጅ የልጅቷንም ደግሞ ማዳመጥ አለብን። እኔ እንደውም ለሮሚ ብያታለሁ የመጀመሪያ ቀን በልጆች አስተዳደግ ላይ ፕሮግራም አድርገን ውጭ ሀገር የምናሳደጋቸውን ልጆች እስከምን ድረስ ነው መብታችን፣ በምን አይነት ችግሩ ሲገቡ እንዴት ነው እንዲወጡ የምናደርገው ብለን ማሰብ አለብን። አሁን በጣም ሆት ሆኖ እየተወራ ነው። ለምን? የዴዚ እናት ስለሞተች፣ ከዴዚ ጋር ተጣልታ ስለሞተች። ሁላችንም እኔ ለእኔ እናቴ አይደለችም ወይም ደግሞ እህቴ አይደለችም ጓደኛ አይደለችም የዴዚ እናት። በዴዚ እናትነት ነው ማቃት። የዴዚን እናት እያወቅኳት ዴዚ ላይ ዛሬ ሊደርስባት የሚችሉ መጥፎ ቃላቶችን ስናገር ምንድን ነው ዓላማዬ? የዴዚን እናት ከወደድኳትኝ፣ ዴዚን ከወደድኳት ደግሞ እናቷ ስትሞት እናትን የሚያክል ነገር አታ በየትኛው መንገድ ነው ማየው ብለን ቆመን እናስብ። አይኖ ስሜታችን ነው። ሶሻል ሚዲያ በዚህ ደረጃ ሊሮጥ ይችላል። ችግር ካለ እናትየው የሞተችበት ጉዳይ ካለ የተለየ ነገር ነው የሞተችው ከተባለ ሕክምና ነው ቼክ የሚያደርገው። የሕክምና ውጤት እስኪመጣ የመታገስ ሁሉም ሰው ግዴታ ይኖርበታል። ከዛ ውጪ ነገ ጧት ዴዚ እርጉዝ ነች፣ ገና የመጀመሪያ እርግዝናዋ ነው። ችግር አጋጥሟት በወሊድ ምክንያት የማይሆን ነገር ብትገባ ህሊና ይኖረናል? ቁጭ ብለን ነገ ደግሞ በዴዚ ጎን ቆመን እናወራለን? ምን ባልተናገሩ ምን ባላስጨነቅኳት ትዕግስት ባደረኩ ብለን የምንጨነቅ አይደለንም? ልጆች ያሉንም ሴት ልጆች ኖረውን ወይም ደግሞ ቤት ውስጥ ሌሎች እህቶች ኖረውን እርግዝና ምን ያክል ከባድ እንደሆነ ወንዶች ሚስቶቻችን አናቀው። የ6 ወር የ7 ወር እርጉዝ ልጅ በዚህ ሰዓት ላይ የእናት ሀዘን ተጨምሮ መንገድሽ ልክ አይደለም እየተባለች እናት አንድ ሄዳለች ወደማይቀርበት። ያሟሟታ ችግር ካለ መጣራት ባለበት ልክ ህግ ያጣራዋል። ከዛ ውጪ ግን እቺ ልጅስ አሁን ባለችበት ሁኔታ ያጣችው እናት ነው። እርጉዝ ነች። ልክ ነኝ አይደለውም የሚል የራሷ ጥያቄ ይኖርባታል። እናቷን ይቅርታ መጠየቅ እንኳን ብትፈልግ ድጋሚ ልታገኛት አትችልም። የብዙ ነገር አለ። ልጅቷንስ በምን ያክል ልክ ተረድተናታል? እስቲል የምናወራው በደንብ ያሳደገቻት እናቷ ስለሰደበች እናቷን ስለተናገረች ብለን ተቆርቆረን ነው አይደለ? ያሳደገቻት እናት እኮ ዴዚን ነው፣ እኔን አይደለም፣ አንቺን አይደለም፣ እሱን አይደለም። እች እናት ፔን አለው፣ ህመም አለው። እውነት ነው። እኔ ልጅ የሆነ ነገር አድርጎ አይደለም። እንዴት ውጭ ሀገር እንደምናሳደግ ልጆች እናውቃለን። ወጡ ገቡ፣ በሰላም መጡ ተመለሱ፣ ሱስ ለመዱ አልለመዱ፣ የሆነ ነገር አጋጠማቸው አላጋጠማቸው፣ እንደ እናትየው ፐርፌክት ነች በሰዓቱ። አንዳንድ ችግሮች ነበሩ፣ እነዛን ጉዳዮች ተወያይቶ መፍታት ነው። ይህንን ነገር ደግሞ በሌላኛው አንግል እንድትረዱኝ የምፈልገው አንድ ነገር የምታውቃላችሁ፣
ዴዚ በሌላኛው አይን እግዚአብሔር ይወዳታል፣ አስቦላታል። ከእናቷ ጋር በነበራት አታችመንት ተጣብቃ በነበረችበት ሁኔታ ሌላ ሰው ጋር በማትሄድበት ሁኔታ ድንገት እናቷ በልብ ድካም ብትሞት ቆማ ትሄድ ነበረች ልጅ። ዛሬ መናገር ትችል ነበር ወይ? ማን ነው የነበራት? እግዚአብሔር ቀድሞ ያዘጋጀላት ነገርስ ቢሆን እዛ ጋር ያላትን ህይወት መርጣ ሄዳለች። የእሷ ምርጫ ከሆነ በእሷ ህይወት ላይ ያ ነገር ከመጣ እግዚአብሔር ምን ያክል አርቆ ስለኛ እንደሚጨነቅና እንደሚያስብ ማሳያም ጭምር ነው። የልጅቷ ምርጫ ሌላ ነው እና ማንም ሰው ትዳርን አይኖርላትም። እሷም ማናችንም እኔ የልጄን የወደፊት ሚስቱን ልመርጥለት አልችልም። ልጄን በወደውም መንገዱን ልመራው እችላለሁ። መርጦ ከሄደ ግን ሄደ። እንደውች ልጅ ያጋጠማትስ መልካም እድል አይደለም ወይ ብለን እንዴት ነው ማናስብላት? ስለዚህ ይሄ ሳይድ ይዞ ከሌልክ ነው ከሌልክ አይደለም ብሎ ለመከራከር እንትኑ ይመቻል፣ ፕላትፎርም ችግር የለብኝም። እኔ አንዱ ሳይድ ይዞ ስለ እናት ብቻ እያወሩ ሰማይ መድረስ ይቻላል። ስለ ልጅ ብቻ እያወሩ አይደለም። ፖዚቲቭ ሆነን መሀል ላይ ሆነን እስኪ ምንድነው የዚህ ሴት የሆነት አፈር ለብሷ ስክሪኗ ፈርሷል፣ አይኗ ፈሷል። እንደው ውርስ ንብረት ምናምን እንኳን መጠየቅ የኢትዮጵያ ሕግ እንኳን የሚያስቀምጠው 30 ቀን መጠበቅ ይኖርብናል፣ 1 ወር። ከዛ በኋላ ነው ሌሎች ጉዳዮች የሚነሱት። ሶሻል ሚዲያ ላይ ገና ሴትዮዋ ከሆስፒታል ሳትወጣ ይሄ ነገር ተነስቷል። ስለዚህ እናንተ የምትፈልጉትን ለመናገር ወይም ለማውራት በሁለቱም ወገን ላይ አሰፍስፋችኋላችሁ። በሁለቱ ወገን ነው። አንዳንዱ ፖለቲካ ይሰራበታል፣ አንዳንዱ የእናትነትን ጥግ ያሳያል፣ አንዳንዱ ልጅ እንዴት አድጋለች እንዴት ትደረጋለች ይላል። ሁሉም ወገን አለ ሮሚዬ። ዋናው ቀደም የገባንበትን ጉዳይ ስላለ ባለፈው የራሳችን ጉዳይ አለን። እኔ ኩሊያ ስለመጣች ስገባም የዴዚን ስትገባ ሳያት ጀስት አነሳሁት በአጋጣሚ ነው እንጂ እኔ ይህንን ጉዳይ ለማውራት ፈልጌ አይደለም። ኦልሬዲ በወቅቱ አውርተን የዘጋ ነው ጉዳይ ነው። አንዳንድ ሰዎች እንዳልከውም በአንድ ሳይድ እና በዚህ ሳይድ ይዛችሁ ተወጥራችሁ የምታወሩ መብታችሁ ነው። እኔ የማንንም መብት አልጋፋ፣ የማንም መብት በማንም ጭንቅላት ማዘው ነገር የለም። ግን አንዳንዶቻችሁ ብትረጋጉ ጥሩ ነው። መረጋጋት የሚባል ነገር ምንም ልታመጡት ነገር የለም። ዝም ብላችሁ የምትበተረፉ ሰዎች ትታዩኛላችሁ። ዘብያችን በፊት አቡሰላት የምታወሪው ካለሽ አውሪና ወደ እጣው እንሄዳለን። አይፎን 17 እጣና የአበሻ ቀሚስ እጣ ልናወጣ ሬዲ ነን ያለነው። ለማንኛውም አቡሰላት ብዘጊው። ኦኬ፣ አመሰግናለሁ። ሁላችሁም ሰላም ብያለሁ በመጀመሪያ ደረጃ ማለት ነው። ፐርፐዝሊ የዛሬ አመት አካባቢ ነው የዚች እናት ኬዝ የተጀመረውና የዛሬ አመት አካባቢ የዴዚ እናት በውስጥ ከአሌክስ ጋራ ብዙ ሰጣ ገባ ውስጥ ገብታለች። አካውንቷን የወሰደባት ጊዜ እሱም ግሩፕ ሰብስቦ ገንዘብ ሰብስቦ የዴዚን እናት ለመክሰስ ብዙ አካሄድ ሄዷል። ብዙ ነገሮችን ማለት ነው፣ መረጃም ስላለ ማለት ነው። የዴዚ እናትን እና አውራሪስን ኃይለኛ ተሳዳቢ የሆኑትን የሚዘገንን ስድብ ሲያሰድቡ የነበሩ ሰዎች እዚህ ጌስት ላይ ቁጭ ብለው ስለ እናትነትና ስለ ህፃናት ጨዋነት ሲያወሩ ማየቴ በጣም ተገርሚያለሁ። ሌላኛው ግን እንደ ኢትዮጵያዊ እንደ እናትም እንደ ህዝብ የምጠይቀው ነገር የዴዚ እናት ሞተች ትሉናላችሁ። መሞቷን ያወቀ ማን ነው? ቤተሰቧን የሚያውቃል ወይ? የቤተሰቧ አካል ለምን መጥቶ በስነ ስርዓት በግልጽ አይነግረንም? ማን ነው የዴዚ እናት መሞቷን የሚያውቀው? ሞተች ብላችሁ የምትናገሩት እናንተ ናችሁ። ግማሹ ሀርድ አታክት ነው ይላል። ማንም ያውቀው ከእናንተ ውስጥ የዴዚ እናት እንዴት እንደሞተች? ምክንያቱም ህዝቡ እንደዚህ የሚናገርበት ምክንያት ቢጊኒንግ የዴዚ እናትና የአሌክስ የዴዚ ፍቅር እንዴት እንደተጀመረ ህዝብ ስለሚያውቅ ነው። መበደል ነበረበት። ተሳዳቢ የተባሉ እሳት የላሱ ሰዎችን ቤት አስገብተው እናትን እነ ሜላት ሳይቀር ማለት ነው ምን ነበር የሚሉት? ልጅሽ በጣም ጨዋ ናት፣ ምርጥ ልጅ ናት። እናትየው ግን ርህሩህ አይደለችም፣ እንደኛ አይደለችም። ልጇ ላይ ትቀናባታለች። ብሬን ዎሽ ተደርጋ ስካም ተደርጋ ልጅቷ እናቷ ላይ እንዳታመን ቦይፍሬንዷን ታፈቅራለች ተብላ ወጣት ልጆች ባሉበት ሰዓት ላይ ባለችበት ኤጅ ላይ ብሬን ዎሽ ተደርጋለች። ሴት ልጅ ያላችሁ ሰዎች ታውቃላችሁ። በዛ እድሜ እንኳን እንዲህ ተብላችሁ አይደለም ከእናት ጋራ ስታፈቅሩ እልህ ውስጥ ነው የምትገቡት። ቤት ውስጥ የተማረች ልጅ እንደኔ በሳራ በረሃ የመጣ ጎረምሳ እናትሽ ልጅሽን ለ21 ዓመት በድለሻል ብሎ ሲከሳት አንድም ኢትዮጵያዊ ህመም አልተሰማው።
ሆም ስኩል አሜሪካ ውስጥ ምን ያህል ሰው ኦፈር እንደሚያደርግ ግልጽና ግልብ ነው። በአሜሪካ ሆም ስኩል ያስተማረች እናት በሳራ በረሃ እንደኔ ተሰዶ የመጣ ሰው ማን ነው ቤተሰቡን መውቀስ ያለበት? ቤተሰብ የሚወቀስ አይደለም ነገሩን ያልኩት እኔ። ኢትዮጵያኖች ፍረዱ። የዴዚ እናት ሞተች እያሉ ነው። መሞቷን የሚያውቅ ማን ነው? ቀብሯ እንዴት አልታየም? የት ቤተክርስቲያን ነው የተቀበረችው? የትስ ክሊኒክ ሄዳ ነው የታከመችው? ምንስ ነው መረጃችሁ? የሆነ ቀን ይወጡና ዴዚ የኢትዮጵያ ሄደሻል፣ በቃ እግዚአብሔር ያጽናሽ የኔ እናት ይሉናል። ወፍ የለም። እነሱም ያመጡታል፣ እነሱም ያዝናሉ፣ እነሱም ያሰድባሉ፣ እነሱም ያገመግማሉ፣ እነሱም ጨዋነት ያወራሉ። ከዛ ከዚህ ይዘጋል፣ ምንም አይመጣም። በቃ ዝም በሉ ኢትዮጵያኖች። እያንዳንዱ ግለሰብ ወንጀል እየሰራ ብሔርና ሃይማኖት ውስጥ ነው የሚደበቀው። ይሄ መወገድ አለበት። ትላንትና የዴዚና የአሞራው ፍቅር ላይ አማራና ትግሬ ተብሎ ያልሰማ ያላወቀ ኢትዮጵያዊ እኮ የለም። ትላንትና እኮ ዜድ ወጣ ምንድነው ያለችው? ዝም በሉ ድምጽ የምትሆኗት ለዴዚ እናት ሴትዮዋ ጉራጌ ናት አለች። ጉራጌስ ብትሆን ትሉት እንዴ? ለምንድን ነው አጀንዳው ሽፍት? እንደሱ አይደለም ያለችው። አብሰላ ሪካርዱን ማሰማት እችላለሁ። ኖ ሮሚ እባክሽ አለች። ምን ሪካርዱን ሰምቼዋለሁ። ልጅቷ ሮሚ ለምን ተወስዱ ሰዎች የእናንተ ዘር አይደለችም ማለች። ጉራጌስ ብትሆንስ ነው የኔ ጥያቄ። ብትሆንስ ደግሞ አሁን ሳይሆን እኔ የዛን የጸቡ ጊዜ ሰምቻለሁ። ልጅቷ ሮሚ ሀሳቤን ልጨርስ ስና ከዛ በኋላ ታወሪያለሽ ተመልሽኛለሽ። እኔ ግን ሐሳቤን ልጨርስ። ኦኬ የኔ ፖይንቴ ሮሚ እባክሽ ላውራ። የኔ ፖይንቴ ኢትዮጵያኖች እንደ ኢትዮጵያን ነው እንጂ ለዚች ልጅ ድምጽ እየሆናት ያለው በሰዓቱ እንደ አማራና እንደ ትግሬ ሲባቀሱ አማራ ነኝ ፕራውድ ነኝ ብላ የዴዚ እናት ባንደበቷ ተናግራ አይ ጉራጌ ናት ለምን እንደዚህ ብለሽ ትያለሽ? ጉራጌ ነሽ እኮ አልተባለም። አማራ ነኝ ያለችበትን ቪዲዮ አምጪ አለ ብላለች። የሚያቀሰውም አለ ኮሜንት ማንበብ ይችላል። ቪዲዮ ነው የምፈልገው። አይደለችም አማራ ስለማቅ ነው። እኔ ሮሚዬ እዚህ አንዴ ንገርሽ ሮሚዬ እኔ ልክልሻለሁ። ቪዲዮውን ልክልሻለሁ። ዜድ ቋንዴ ሆልዳር አንዴ ነው አንዴ ችግር የለም። አንዴ እኔ ቪዲዮ ልክልሻለሁ። አይ አም ፒውር አማ ምን ስለሆንሽ ነው እኔ እያወራሁ ጣልቃ የምትገቢ? እጂ አንቺ ዝም ብለሽ ከኔ ጋር እዚህ ሮማን ቤት ነው ያለው። ጸባት ታጣሉ አንዴ ዜድዬ አንዴ ገብተሻል። እያወራሁ ነው። ጨርሽ በላው ጨርሽ። ምንም ይሁን ምንም ኦኬ፣ ምንም ይሁን ተመልከቱ ኢትዮጵያኖች። አሁንም የምንጠይቀው ለዴዚ ቅርቧ አላችሁ እዚህ ውስጥ ዴዚ ሰው አብሬ ቆሜ ነበረ። ከፈለገች እናቷ አስተሙታ እኔ ምን አገባኝ። ተመልሶ ታዝሎ ሞተች ያሏትን ሬሳ ወስደው ጉራጌ ያደረጓት ማለት ነው። እኔ ፖይንቴ ሮሚ ጉራጌም ትሁን ምንም ትሁን በሰዓቱ ጉራጌ ናት አላሉም። እንደ አማራና እንደ ትግሬ ነው ሲጣሉ የነበሩት አይደል? ከሞተች በኋላ ጉራጌ ያደረጓት። ሞታለች ብለው መተው የሚነግሩን እነሱ ናቸው። ተቀብራለች ብለው የሚነግሩን እነሱ ናቸው። እኔ የምጠይቀው የት ነው የተቀበረችው? ምንድነው ማረጋገጫችሁ? ምክንያቱም ከዚህ በፊት ከነበራችሁ ችግር አንድ ቀብሯም ተቀርጾ ቪዲዮዋም መውጣት አይደለም። ማን ነው የሚያውቀው? ማን የትኛው ቤተሰቧ የት አለ? ማን ያውቃል ነው? ማን ነው የሚያውቀው? እና ቲክቶክ ላይ ይምጡ እህቶቿ ደግሞ ቲክቶክ ላይ አይደል እየተወራ ያለው? ታዲያ ቲክቶክ ላይ እኮ እየተወራ ያለው አይደል? ለምንድን ነው እንዲሸፋፈን የተፈለገው? አሁን ላይ ከአማራነት ወደ ጉራጌነት ትራንስፈር ተደርጎ ለምንድን ነው የሬሳዋን ብሔር ተሰጥቷት ሰው ድምጽ እንዳይሆናት አጀንዳውን ለመዝጋት? ጉራጌስ ብትሆን ሮሚ ኦኬ ብሔርተኝነትን አስባ አይደለም ዜድ የተናገረችው እንበልና ልቀበላት። ለምን ሱማሌስ ብትሆን እናት ናት እንዳለ የተናገረ ድምጽ እየሆነ ያለው እናትነት የተሰማው ሰው ነው። እናትነት የተሰማቸው እነ ሊያ ምናምን የሚባሉት እነ ጂጂ ሲናገሩ ይሰደባሉ። ከዚህ በፊት በብሔርተኝነት የተሳደቡትን ቪዲዮ እያወጣች ኪንዲያ ትለጥፋለች። ለምን እንደዚህ ይሆናል ነው? እስኪ መረጃ ይስጡና ለኢትዮጵያኖች ይምጡና አዎ የዴዚ እናት ተቀብራለች፣ እዚህ ሆስፒታል ነበር የታከመችው፣ ከዟ ይሄ ነበረ ይበሉዋ። ከዴዚ ጎን እኮ አንድ ኢትዮጵያዊ እኮ አልቆመም። እንዳለ ከአሞራው ጀርባ የቆሙት ናቸው ድራማውን የሚሰሩት። እኔ መቼም እንደ ትውልድ አይቆጨኝም ይሄን አውርቼ። ከዴዚ ጀርባ ከዚህ በፊት ልንገርሽ ሮሚ፣ ከዚህ በፊት ከአሞራው ጀርባ ይሄንን ሰርግ ሲሰርጉ የነበሩ ሰዎች ናቸው አሁንም ይሄን ድራማ የሚጫወቱት።
ሌላ ሰው የለም። ሞተች ብለው ነው የመጡት እነሱ፣ ቪዲዮ የሰሩት እነሱ፣ ልብ ድካም አለባት የሚሉት እነሱ ናቸው። እኛ ግን አናቅም። ኢትዮጵያኖች እንጠይቃለን። ዛሬ ጉራጌ አርጋችኋታል። ስሚ ሮሚ፣ ዛሬ ጉራጌ አርጋችኋታል። ነገ ኦሮሞም ብሄር ብትሰጧት አንለቃችሁም። ይሄ ነው መበብ። ኦኬ ሮሚ፣ እንዳትላቀቁ ሚውት አድርጊ። ዜዶ ይጅበል። ኦኬ ሮሚ፣ አም ፒውር አማራ ነኝ ያለችው እልክልሻለሁ። አም ፒውር አማራ ኖ ትግራዋይ አታገቢ ምናምን የምትል ቪዲዮ እልክልሻለሁ። ሙት አይወቀስም። ምን ያልወቅሳትም አንድ ቀንም በብሔርም በዘርም ሰድቢያት አላውቅም። እግዚአብሔር ይመስገን። ለምን ጉራጌ ናት ዘበሏል ነው እና ሚውት አድርግ ያልነበረም እንዴ? እሺ ሚውት አድርጋለች። ቀጥ ዜድ እኔ በብሔርም በጎጥም ምናምን ተሳድቤም አላውቅም፣ ሰድቢያት አላውቅም። የሰደብኳት ምክንያት አለኝ። እሱ ለልጅቷ ይቅርታ ስላት እናገረዋለሁ። እኔ ጉራጌ ናት ያልኩ በአውቃችሁ የአማራ ህዝብ እንድሳደብ አማራን የምትሉ ለኔ መስደብ ከፈለጋችሁ ስደቡኝ እንጂ እሷ ጉራጌ ናት። ሰው ነው። በቃ ይሄ ነው ያልኩት። ጉራጌ ይሰደብ ወይ ጉራጌ ይሙት አላልኩም። እኔ ሰው ነው። ሰው እንደ ሰውነት መከበር አለበት። ገባሽ? መሞት የለበትም። ግን የኛ ዘር ናት ብላችሁ ወደኔ እየመጣችሁ ለመሳደብ ከሆነ የእናንተ ዘር አይደለችም። ፒር ጉራጌ ናት። በቃ ይሄ ነው ያልኩት። ሌላ መጥፎ አልተናገርኩም። የዛ ጊዜ ሰው ጉራጌ ናት ሲል ስለሰማው ነው። አንቺ ሰማይ እኔ ከውስጥ ስለሰማው ነው። በውስጥ እኔ ስለሰማው ነኝ፣ ለሌላ አይደለም። ገባሽ? አዎ። እና እኔ እምለው ያለው እኔ አሁን ሮሚ እዚህ ጋር ትናንትናም አልቅሻለሁ። እኔ ድራማ እየሰራው አይደለም። ሞዶ ሚካኤል ነው የምልሻለሁ። ወደ ሚዲያ መምጣት ከፈለጉ ይምጡ፣ ላይባቸው ይግቡ። ግን እኔ መሸፈኛ አልሆንም። ገባሽ? እስካሁን መሸፈኛ ለምን ጉራጌ አናግሪኝ፣ ለኔ አናግሪኝ። እየተናገርሽ ያለ እንዴ ወይ ሳልነነ ቅዱስ እና እኔ ሰው የተሳደበው ነው የተሳደብኩት። ገባሽ? ከሰው በላይ አይደለም የተሳደብኩት። እኔ ከአሌክስ በላይ እኔ ሰድቤያታለሁ እንዴ? እናቷን አልሰደብኳትም። ከማንም ሚዲያ ላይ ያለ እናቷን ሰድቤያለሁ? አልሰደብኩም። አሁን ወደኔ የዞረው ለምን ተፈልጎ ነው? ምን ስላደረኩ? እኔ ደጋፊ ስለሌለኝ፣ እኔ አጠገቤ ሰው ስለሌለኝ፣ በቃ እነሱ ደጋፊ ያላቸው ያለሽ እኛ አለንልሽ። ዜድዬ ኖ ሮሚ፣ እኔ እውነት ነው የማወራው። እነሱ ደጋፊ ያላቸው ሆምንላቸው። ገባችሁ? እሷም አሌክስም ደጋፊ ያላቸው። እኔ ካሁን በኋላ መስዋዕት የከፈልኩበት ይበቃኛል። አብቅቻለሁ። ብዙ መስዋዕት ከፍያለሁ። እስካሁን ተረግጫለሁ። ቤተሰቦቼ እየተረገጡ ነው። እናቴ እየተረገጠች ነው። እኔ ወንድሜ ነው ወይ በዘር አይደለም የሄድኩት። እኔ ከሱ በላይ እሷ ነው የምወዳት፣ ዴዚ ነው የምወዳት። እኔ ማንም ያውቃል። ማንም ውጪ ስትለኝ እወጣለሁ፣ ግቢ ስትለኝ እገባለሁ። ሁሉ ነገር ነው እሷ ባዘችኝ። በዘር ብንሄድ እንኳን ገባሽ? እና እኔ ድራማው ወደ እኔ አይምጣ። ድራማው እዛ መምጣት ከፈለጉ ሚዲያ ላይ ይምጡ፣ አያገባኝም። ግን መሸፋፈን በእኔ አይሸፋፈንም። በእኔ ምንም ነገር ድራማ ሊሰራ አይችልም። በእኔ አጀንዳ ሊቀየር አይችልም። በቃ እኔ ሰው ያልሆነ ያልኩት ያልኩበት ምክንያቱም ማስረጃዎች ሁሉ ይዣለሁ። እኔ ያልኩበት ምክንያት እሱ ያሰማው እኔ መልሳለሁ። እዛ ጊዜ ስጠየቅ እኔ እንዳለችው አብሶሉት ናት ምናምን እንዳለችው ሮሚ እኔ በቀደም ብያለሁ። እዚህ መጣችሁ ለኔ ከምትወቅሱኝ ሂዳችሁ ከሳችሁ ሬሳዋ ይመርመርልን ለምን አትሉም ብያለሁ። ገባሽ? ማን እንደገደለ በምን እንደሞተች ምናምን ልሽ ዜድ ቲክቶክ ላይ የሚጮኸው ሁሉ የእሷ ዘመድ አይደለም። ሁሉም በዛ ጊዜ አሞራውንም ተደርቦ ዴዚንም ተደርቦ የተናገረው ሰው ነው እያወራ ያለው። የልጅቷ ቤተሰቦች ሀዘን ላይ ናቸው። ቲክቶክ ላይ መጥተው እንዴት እንደሞተች እንዴት እንደተቀበረች የት ሆስፒታል እንደተኛች መጥተው እንዲነግሯችሁ የምትፈልጉ ከሆነ ስልካቸውን አጣርታችሁ ደውሉ። አታፍሩም እንዴ? እኔ እህቴ ብትሞትብኝ የእህቴን ሀዘን ትቼ ቲክቶክ ላይ ላለ ማህበረሰብ ላብራራ ልመጣ። ባሏ ግን አንበሳ ወረደ። ባሏ ግን መጥቶ አንበሳ ወረደ። ሚዲያ ላይ ስላሉ ነው የጠየቅናቸው። ለባሏ አያገባኝም ብዬ ነበር ሮምዬ፣ ስለ ባሏ አያገባኝም ብዬ ነበር። ባሏ አንበሳ ያወረደው ደግሞ እኔ ልንገርሽ፣ ገባሽ ሮሚ? እሱ እንዲሰደብና ሚስቱን ከዚህ ከአጀንዳው እንዲያስወጣት ብሎ ነው ሂዶ አንበሳ ሌለም የሰጣት። እኔ ልንገርሽ ሮማን፣ ገባሽ? አንበሳው የሰጠ ወደሱ አጀንዳው እንዲዘር ፈልጎ ነበረ። አጀንዳው ወደሱ
ወደሱ እንዲዞር አንበሳ ሰጠው ተብሎ በቃ ዴዚ ለቀቅ እንዲያደርጓት ነበረ። አንበሳ አይሰጠው። ማንም የተናገራት የለም። ማንም የተናገራት አንቺ ምን ሆነሽ ነው? ምንድነው? በቃ እኔ ነኝ አዋቂ ባልሽ ማንም የተናገራት ነው። እኔ አዋቂ ነኝ አልሽ። አንድ ነገር ልንገርሽ እንኪ ያረኩት ይሄ መስቀል ነው አይደለም? ይሄ መስቀል እዩ። ይሄ መስቀል ለመኪና አደጋ ያርግልኝ። ቅዱስ ሚካኤል እኔ ድራማ እየሰራሁ አይደለም። እኔ ትክክል ሀቅ ነው ያወራው። ለምሳሌ በዚህ ደረጃ የውልሽ ዜዶ በዚህ ደረጃ አሞራውን አስጨንቆ ሚስቱን ለማዳን አንበሳ ከሰጠ መቼም ትልልቅ ፎሎዎች ትተዋወቃላችሁ። ማን ነበረ ዴዚ ቤቱ ከፍቶ ትልቅ ፎሎ ያለው የሰደባትና አስጨንቆት አንበሳ ከሰጠ በኋላ ከዛ እሷ የተናገረችውን ሪኮርዶች በጠቅላላ ዴዚንና እናቷን የሚሰድብ ነው፣ ሬሳዋን የሚሰድብ ነው። አንበሳ ከሰጠ በኋላ ሪከርዶን እኮ እየፖስትን ነው። አይናችን የሚያየውን ታንሿሩታላችሁ። አጀንዳ መሆን የምትፈልጉት ራሳችሁ፣ ፎቶ የምትዘቃዘቁት ራሳችሁ፣ ሴትዮዋ ሞተች የምትሉት ራሳችሁ። እኔ አሁን ለሀቢባ ጠይቂያታለሁ። ይሄ አካውንት ከማን ጋር እንዳለ ገባሽ? የምትሰደበው ያለውን ስድብ የሚገነን በቃ የሚያስጠላ ስድብ ነው። ሰምቻለሁ። በዴዚ አካውንት አሁን ለሀቢባ ይሄ ብቻ አጣርልኝ አልኳት። አካውንት ከሷ ጋር ነው ያለው። አካውንት ከሁለቱ ጋር እንደሆነ አቅ ነበር እኔ ከአሌክስና ከሷ ጋር ገባሽ? እሱ ግን ትናንትና በጣም ተናድጄ በጣም እንትን ስለው እሱ ምለዋል እኔ አካውንቷ ሰጥቻታለሁ ብሎ ምለዋል። በሚማል ምለዋል። እዚህ እኔ እንደዚህ ምናምን ብዬ አልናገርም ምለዋል። አምኘዋለሁ። ለሀቢባ ደግሞ አጣሪልኝ ቢያታለሁ። አጣሪልኝ ይሄ አካውንት ከማን ጋር እንዳለ ከሷ ጋር ነው ወይስ ከሷ ውጭ ነው ያለው? እንደዚህ ቆሻሻ ቁጭ ሄድዬ ከሷም ጋር ከማን ጋር ነው ታዲያ? እኔ ለሮሚ ለራስሽ እኔ አልኩሽ እኮ እዚህ አጀንዳ ምናምን ስለሚፈልጉ ብዙዎቹ ሮሚ በውስጥ እነግርሻለሁ እንጂ ማን ነው አሌክስም ዴዚም ይወዷታል። ማን ነው እንትናን ዜዶን እሺ እኔ ነግርሻለሁ። ሰው ሊያ አታስመሲ። ሰው ይወደኛል ብለሽ አታስመሲ። ማንም አይወደኝም። ተጠቀሙብኝ እንጂ ማንም ለኔ አይወደኝም። አታስመሲ። ማንም አይወደኝም። በቃ ኖ ልንገርሽ፣ ሊያ ልንገርሽ ትናንትና እኮ ለሀቢባ ጻፈችላት፣ ራሷ ዴዚ ጻፈችላት። እናቴን እያነሳችልኝ ስለሆነ ነው ጻፍኩላት ያለው ብላ ለምንድን ነው የምታነሳው? ለዛ ሮሚ እኔ አሁን እዚህ ጋር መጥቼ እውነቱን ልንገርሽ፣ እኔ እዚህ ጋር መጥቼ ሀገር ላይ ያለ እስቲ አንድ ይዘት እናቷን ያጣችው ሮሚ እኔ ላውራ አንዴ ሮሚዬ አንዴ እያወራች ነው። ሊያ ተጠንቀቁ፣ ከዛ ሰጣችኋለሁ ጊዜ። እኔ መጀመሪያ ፍቄ ያወራኸው ቴንኪው ብያለሁ። በቃ አርቀህ አስበህ ስለተናገርክ ማለት ነው፣ ህዝብና ግለሰብን ስለለየ ቴንኪው። ሁለተኛ ነገር ለሄሉ አንበሳ መስጠቱን አሞራው እኔ ምንም አልቃወምም። በመጀመሪያ ደረጃ ደስ ነው ያለኝ። እንደውም ቢያደርገው ላንቺም ለዮኒም ሀቅ ይዘው ለቆሙት ቢያደርገው ደስ ይለኝ ነበር። ለሷ ብቻ ባያደርገው ደስ ይለኝ ነበር። በቃ ይገባል። በዛ አይ ነገሩን ነው ማለት ማመስገንም ካለበት ማመስገንም ካለበት በዛ በሰዓት ላይ ኢትዮጵያኖች የራሳቸውን ግምት ወሰዱ። አንድ ጊዜ ዝም ብለሽ ተጨርሳ አንዴ ልጅ ሚውት አድርጊያት። ራሷ ሚውት ከጎኑ ቆመው አይዞሽ ያሉትን ማድረጉ እኔ መጥፎ ነው ብዬ አላምንም። ሜቢ ለምን ሚዲያ ላይ ቶሎ መጣ ሌላ ጥያቄ ነው። ከዛ በተረፈ ግን ከጎኑ ቆሞ አይዞ ላሉት ማድረጉ ትክክል ነው። እኔ በኔ እይታ እኔም ብሆን ቶሎ ላልመጣ እችላለሁ። ግን ሮሚ ከኔ ጎን ቆመሽ በዛ ሰዓት ካልሽ መጥቼ ሮሚ ያመሰግናለሁ ብዬ ሰጥሻለሁ። ደግሞ ዮኒ ማኛም ሲናገር እንደሰማሁት አጀንዳውን ለመቀየር ነው፣ እሷ እንዳይናገሯት ነው ምናምን። ያም ሊሆን ይችላል። ከዛ ውጭ ግን እኔ አሁን ቅድም አስተያየቱ እኔ ማውራት ስለማልፈልግ ነው። በቃ ስም ሜንሽን ማድረግ ስለማልፈልግ ብቻ ነው ነገርኩሽ። እንኳንና ብዬ ሳልልም ሰዎች የሚያዩበትና የሚናገሩት ንግግር ሌላ ስለሆነ ቅድም ስለዚህዱም ብዬሻለሁ። ለማንም አታንስ እኔንም ይሁን ነገር ብላት ትሰድበኛለች ብዬሻለሁ። እኔ ሲጋቡ ማላቅ ሮሚ ምንም ሲሉ ሚዲያ ላይ የመጣው ካልሆነ በስተቀር ያወራሁት ከሚዲያ ውጪ ፍጹም ሌላ ነገር ማለት እኔ እኮ ፈልጌ ነው አንቺ ጋር የመጣሁት። አንቺ እኮ አይደለም አሁን የጠራሽኝ፣ አንቺን ፈልጌ የመጣሁት እኔ ነኝ። ብፈልግ ኖሮ ሌላ ዝም ብሎ ሲለፈልፉ የሚያድሩ የሚውሉ አሉ። እዛ መግብቼ ማውራት እችላለሁ። ግን አንቺ ጋር የመጣሁበት ሪዝን ስላለኝ ነው። ፌር ሆነሽ በትክክል አይተሽ ስላወራሽ ብቻ ነው።
የመጣሽው ዜድ የሰራችውን ስህተት ለማረም ነው አውቃለሁ እኔ ዜድን አልሰማኋትም። ማንሽ እንትን ዜድን ስህተት እኔ ዜድ ቤት አልገባም። ዜድን ታቀርባት እኔ ስህተት አለኝ አንቺ አብሶሊት የምትባይ ምን ነው እንጥጥ አልሽ? የውሸት ነገር ምን ነው ተባሙ ጥሩ። እኔ ዜድ ታውቃለች እንደማልሄድም እሷ ጋር እኔ አላወራም። አይ ስነ ስርዓት አትታወቅ አብሰላት ዜድ እኮ ለራሷ አታንስም። ዜድ የተናገራት ጠቅላላ ራሷ አታንስም። አብሰል ዜድ ማንም አጋዥ የላትም፣ አያስፈልጋትም። እኔ ስላየው ሀቢባ ቤት የተቆረጠም አይቻለው። ሀቢባ ዜድ ዴዚ ጻፈችልኝ እናቴን ተናግረሻለች ብላ ሰምቻለሁ። በአንበሳ የሚደበቅ ወንጀል ስለሌለ ተዘጋጁ። በአንበሳ የሚደበቅ ወንጀል የለም። ካሁን በኋላ ተዘጋጁ ለማለት ወንጀል ሮሚዬ አንድ ላውራ። እኔ አላልኩም። እኔ ያልኩትኝ ማመስገን አማርኛ ከባድ ነው መሰለኝ። ሮሚ በንጹህ አማርኛ ሮሚ ስትረገጥ የነበረ ትክክል ነው እኮ ያቺ ያረጋገጠች ነው። ለሁሉም እናት ትክክል ነው። ዮኒ ማኛ እናቷን አስገብቶ ሲያሰድብ ትክክል ነው። አንበሳ ሰጠው ነበር ያለች ነው። እንደዚህ አይነት ነውር ነው እኮ እያስተማሩ ነው ያሉት። እንደዚህ አይነት ነውር ስለሆነ እያበረታታች ያለችው። ስለዚህ ምን ሀቅ ስላላቸው ነው? ምን ሀቅ ስለሰሩ ነው? ገለልተኛ ስለሆነ አንበሳ ይገባታል። ሄለን ምን ሀቅ ስለሰራች ነው አንበሳ ይገባታል? አድርግኝ ህሊና ካለሽ ህሊና ካለሽ ሄለን ምርጥ ውስጥ ስለሰራች ነው። ሮሚ በንጹህ አማርኛ ሮሚ አንቺ አልቆምሽም። ሄለን ግን ስትሳደብ ነበር። እንኳን ሞተች ሄለን ማለት እንኳን ሞተች ስትል ነበር ሴትዮ። አንበሳ ሰራ እግዚአብሔርን እንኳን በቃሽ ዝም በይ አንዴ። አሰሚማ ለምን ያወራውና ያቋረጥሽው? እኔ ሮሚ በአማርኛ ማውራት ፈልጋለሁ። አንዴ ማመጣሽ ነው የምትሰሚው የምትፈልጊውና የምትሰሚው አንቺ ለሮሚ ሮሚ እንኳን ሞተች። እኔ እኮ እየጮኩ አይደለም ለማስረዳት በአማርኛ ላስረዳ። እንኳን ሞተች ቆይ ያረጋጉት። ሄለን እንኳን ሞተች አለች እናትየው። አዎ ለዛ ስላለ እግዚአብሔር አለ ሪካ ግልልሻለሁ። አዎ ሮሚ አንዴ ልናገር ይኸውልህ አንዴ ሚዩት አድርጊና ልንገራት አንዴ። ለምን ጨነቀሽ? እኔ ዋትስአፕ ላይ ልክልሻለሁ። እኔም ጨረስኩ። ልንገርሽ አንበሳ ከመስጠቱ በፊት እንኳን ሞተች። ኧረ አሜን። እኔ ልንገርሽ አንበሳ ከመስጠቱ በፊት አይደለም። አንበሳ ከሰጣት በኋላ ነው እንኳን ሞተች ብላለች። አንበሳ ከሰጣት በኋላ ነው ግን አይደለም። ዜዶ ያው ባራዳም በፓራም ራሳችሁ መስካሪ ናችሁ ብያለሁ። ቅድም ተናግሬያለሁ ሳልገባ እናንተው መስካሪ ናችሁ። እኔ እኮ እየመሰከርኩ ነኝ። አንበሳ ከሰጠ በኋላ ነው እንኳን ሞተች ብላለች እኮ። እኔ ዜድዬ አልሰማሽም? በቃ እኔ ሪካርዱን አካታትዬ አይደለም አልኩም እኮ ብላለች። ግን አንበሳ ከሰጠ በኋላ ሁላችን ወደዛ ነን። በቃ አሁን ሬሳ ናት እንኳን ሞተች ምናምን አዎ ብላለች። እዚህ ጋር መልሶ ያለው ባይዘው መልስ ይኸውልሽ ሮሚ የኔ ሰማኝ ስሜት እንከርሽ ዌብሳይት በጣም ወደታል። እኔ በኢትዮጵያ ኢንዲያ በጣም የማከብራትና ብዙ ነገር እንደ ሀገር የምጠብቃት ሴት ነበረች። በዚህ ግን በጣም አዘንኩባት። አንተ ራሱ ዌብሳይት ያልተማሙትን እኔ የሁሉም ሰው ምን አድርጌ ነኝ ማስያ አይደለም። ሁሉም ሰው የሰማው ጥሩ ነገር ዌብሳይት በቀደም የተናገርከው ንግግር እኔም አቋሜ እኮ ልጅቷ ላይ ነው ያለሁት እኮ ምንድን ነው የምትይው? አሁን መቼ ቀይራለሁ እኔ ዛሬ ዛሬ እኮ ብሔር ተሰጣታል ሰላ። ስለዚህ ይቀየሳል። ብሔር ስለተሰጣት ይቀየስ። ልንገራችሁ አንድ ነገር ይኸውልሽ እኔ ባለፈው ኮሜንት ይኸውልሽ አንድ አዳምጪ። ዌብሳይት አንድ ነገር አዳምጪ። የዛሬ 2 ዓመት ሆፕ የሚባል ግለሰብ ሴትን ልጅ በአደባባይ ሲደፍር ሊቭ ላይ አምጥታ እቺ ማን ነው ሄለን የምትባለዋ ልጅ የሴትን ልጅ ክብር በሚነካ መንገድ ሲዘገንን ያደረገውን ድርጊት ስሜት ውስጥ ነን እያለች ብልግናን ኢትዮጵያኖችን ትፉባቸው። አሌክስ ምንም እንዳይመስልህ እሺ። እነዚህ ኢትዮጵያኖች ተንጫጭተው ነው ዝም የሚሉት። ትፋባቸው ያለችን ሴት ጊፍት ተሰጠ። ዮኒ ማኛ ደግሞ አሌክስ አይደለም ገፍትሮ የገደላት ጊፍት ይስጣቸው። ሮሚ ደግሞ አሁን 2 ዓመት በኋላ ሆፕ ተይዟል። የዛሬ 10ም 5ም ይፈጃል።
መረጃ ሰብስበን ባለንበትም ሀገር በኢትዮጵያም የሰራችሁት ስራ ወንጀለኛ ሆናችሁ ትጠየቃላችሁ። በአንበሳ ቢሆን ለምሳሌ ያልንገርሽ ከሆፕ ጀርባ የነበሩ አረብ ሀገር የነበሩ ትልልቅ ፌመስ ልንገርሽ ፌመሶች ነበሩ፣ ወንጀሎች የነበሩ ማለት ነው። ልክ እንዳንቺ ሲጀመር ሆፕ ማን እንደሆነ እኔ አላውቅም። እንደዚህ አይነት ድድብና የለኝም። እኔ አሁንም ሮሚ በንጹህ አማርኛ አይቲንክ ላንቺ ላስረዳሽ። እኔ ሄለን ስትሳደብ አልሰማሁም። ሲጀመር ልንገርሽ እኔ ስወጣ ሄለን ሌሊት ነው የምትገባው፣ አንገናኝም። እኔ ሄለንንም አላያትም። በተቆረጠ ቪዲዮ ግን አሌክስን አይዞ ሚስትህን አደራ እርጉዝ ናት ያለችበትን ቪዲዮ ስላየው ያንን ከማየት ነው የተናገርኩት እንጂ ሆፕ የሚባል ምናምን እኔ እናውጣው እንዴ ብላ አስፈራርታዋለች። ሄለን ልንገርሽ ኢንሳይደር ናት። መረጃ እንደምታወጣ ይታወቃል። መረጃ በውስጥ እንደሚደርሳት ይታወቃል። አንበሳ ተሰጥቶ አፋስ ያዟት። እንደ ዮኒ ማኛ አይደለችም፣ እንደ ሮሚ አይደሉም። ሄለን ጠንቅቀሽ ታውቂያለሽ ለምን አንበሳ እንደተሰጣት። ሮሚ አንድ ነገር ልጨርስ። እኔ ባይዘዌ ማውራት ጎበዝ ነው፣ ማዳመጥ ነው ጉብዝና። ብናዳምጥ ቤታችን ላይ እንሰራ ነበረ። እኔ ሆፕ የሚባል ሰውም አላውቅም ሮሚ፣ እውነት ነው የምልሽ። ሆፕ የሚባል ሰው ሰምቼም አላውቅም። አስወር ሲጀመር እኔ ሮሚ አንቺ ቤት እንኳን ዛሬ ቤታችን ላይ እንሰራለን። ፓርታይም ቤት የሚያጸዳልኝ ካገኘሽ ብትተባበሪኝ ኪዩሊያ። በዚህ አጋጣሚ እኔ እንደዚህ የወረደ ንግግር እኮ አይደለም ሮሚ፣ ራስሽ ስለተናገርሽ እኮ ነው። ቤታችን ላይ ብንሰራልሽ የቤት ለምንድነው በስነ ስርዓት ማለት አብሶሉት አሁን ኪዩሊያ ተናገር ይችላል እየመጡ በመሃል እኔ ያልኩሻለሁ ሮሚ ብያለሁ እኮ አንበሳ ከተጣት በኋላ በክፋት ይሁን በምን በቃ ሁላችን ወደዛ እንኳን ሞተች አሁን ሬሳ ነው የምትባለው እንጂ ሰው አትባልም ምናምን እያለች ነበር ሄለን። እኔ በምን ስታስፈራራው ግን አላየውም። እና ኪዩሊያ ደግሞ ያወራችሁ አስረዳሽ እንዴት እንዳለሽ በደንብ ስሚ። ዜድ ሚዩት አርጊና ልንገራት ለሮማን አንዴ ሚዩት ልክ አንተ ሞተች አዳምጡኝማ። እኔ ምን ያደርግልኛል የዘገነነ ወሬ እኔ አልፈልግም። በቅዳሜ ምድር ጭንቅላቴ የሚነካኝ ንግግር የሄለን ንግግር እኔ የሄለን ንግግር መስማት አልፈልግም። ኦሬዲ ባሏን እንትን አቃጥላ እንትኑን አፈሩን ቤቷ አስቀምጣ ሲፈልግበት ጭንቅላቱን ላጭሰው ጆሮውን ላጭሰው ከምትል ሴትዮ ጋር የመጣ መረጃ ማዳመጥ አልፈልግም። በሕግ አምላክ እኔ እሷን ወሬ እንዳትነግሩኝ አልፈልግም። ሲጀመር ምንም የምታወራው ወሬ ጥሞኝም አያውቅም፣ ወደፊትም አይጥመኝም። የእሷን ወሬ ለእኔ መታችሁ እንዳትነግሩኝ። እዛው በጸበሏ ምን ይገርማል። የአብራ የተኛችሁን አንሶላ የተጋፈፈችውን ሰው አቃጥላ ጆሮውን ላጭሰው አንገቱን ላጭሰው ከምትል ሴትዮ ጋር እኔ ይሄን ብትል አይገርመኝም። ማለቷ ግን በጣም ይገርም። ጨዋ ሰዎች ቤተሰባቸውን የሚወዱ ሰዎች አንበሳ ሰጥተዋታል። አንበሳ አውርደውላት እንደገና ጭራሽ ስደቡልኝ ብላው ነው ማለት ነው የሰጧት። ስለዚህ ሴትዮዋን እንኳን ሞተች ካለች አንበሳው ለዛ ከሆነ በጣም የሚገርም ዘመን ላይ ነው ያለ ነው። በጣም ማለት ነው ሮሚ እኔ አንቺ ቤት የመጣሁትኝ ባለፈው ልነግርሽ ነው። እኔ ይሄን ያልኩትም አሌክስ በርታ ያዛት ኃላፊነት ውሰድ ካሁን በኋላ አንተ ህፃን አይደለም ስላለ ዮኒ ደስ ብሎኛል። የዛችን ቃል አክብሬዋለሁ። እውነቱን ልንገርሽ ማናት ሄለንም ተቆርጦ ያየሁት ቪዲዮ ላይ አይዞ ካሁን በኋላ ወንድ ሆነ እንደ ልጅ ምንድነው እንደ ባል እንደ አባት ያለችውን ቪዲዮ አይቼ አመስግኛለሁ። ምክንያቱም እዚህ ሰዓት ላይ ስለሷ ዘር ስለእናቷ ስለምን ሳይሆን አይዞሽ ልትባል ስለሚገባ አይዞሽ የሚላትን ሰው አክብሬያለሁ። አንቺም ቤት እኮ የመጣሁት ኩዊን ሊያ ቤት ሲወራ የሚወራው ኩዊን ኃላፊነት ትወስዳለች። ሮማን እኔ ልወጣ ስለሆንኩ ማለት ነው ልወጣ ስለሆንኩ ነው ሮምዬ ይቅርታ የኔናት እነነ ልወጣ ኩዊን ሊያ ግን መርዝ ነሽ፣ ትክክል መርዝ ነሽ። ማርያምን ነው የምልሻለሁ አንቺ አስመሳይ ነሽ። እነ ዮኒ ማኛ እንደዚህ የረገጡ ድራማቸውን ጀመሩ። አትግባቡም ማለት አንቺ አብሶሊ ተረበት ስራት ልናገርበት ድራማቸውን
እኔ ስለረገጠኝ ማለት ነው ሮማን አየሽ ሮማን ወይ ደግሞ አንዱ አርግኝ ወይ እንውጣልሽ ምንና ነው አብሳላት እስቲ በእግዚአብሔር እንውጣ ኪዊሊያ ግን ቴንክ ዩ ማርያምን ለካ እኔ እንወድሻለን እያላችሁ ገደል የምትከፍቱኝ እናንተ ናችሁ። አትነጋገሩ። ለአንቺ ስላሞገሰሽ እዚህ መጥተሽ እያሞገስሽ ነው። ኪዊሊያ ሀዘኗ እያዘነች ነው። እንደነሱ ስለምን አታዝኝም ስላለ አየሽ ብልጠትሽ አሁን እኮ አሁን ሁሉን ራሱ እያወጣ ነው። ራሴ ነው የማወጣው ካሁን በኋላ ራሴ ያዳመጣችሁ ክቡራን ኢትዮጵያኖች ቆይ አረብ ማርያም አብሶሉት ተበናትሽ ነው ሮሚ ተራቆ ሞት አልቻለም። ኧረ በጣም ብራኔኒ አፊኒ አስፒንግ ሮሚ ልናገርበትና እኔ ሮሚ እውነት ነው ብዙ ታወራችሁ ወሬ ካንቺ ጋር ምን አገናኘው? ያገናኘዋል ለምን አይገናኝም? ያገናኘዋል ፊልም ሰርታ መውረድ ስለምትፈልግ እሺ አዳምጪ ወይ በራሴ ልግባ እንዴ ሮሚ አዳምጪ እንደታዳምጪ ነው በአንቺ ደግሞ አንዴ በእግዚአብሔር ህዝብ ሰምቶ ይፈርዳል ዝም ብሎ ኦኬ ይሄ ህዝብ የሚያውቀው ነው ለሷ ስላሞጎሳት አየሽ ኪዊሊያ ለባምናት አዘንዳይናት መጥፋት እናገርም አንቺ ሰካራም ብሎ እየረገጠ ስለነበረ አሁን በቃ ስላሞጎሳት ብቻ ያሞጎሰች ነው ቆይ እኔ ሚካኤል ነው የምልሻለሁ ቆይ ችግር የለም ሪከርድ አለ ግን ችግር የለም አይቼሻለሁ በደንብ አድርጌ አሁን ማን እንደሆንሽ ታዝቤሻለሁ አላላትም ብላል ኪዊሊያ አዘኗ ላይ እንደነ ኪዊሊያ ሁኚ ኧረ ህዝብ ይመስክር ለምንድን ነው እኔ የማልሰማው? ኧረ በሚካኤል የማንም ድስት አለቅላቂ አይደለም። አልሰማሁም ካልኩሽ አልሰማሁሽ። አማርኛ ከገባሽ አልሰማሁትም። በቃ ችግር የለም። ይሄ ድራማሽ አንቺ ድራማ ይዘሽ መጥተሻል። ከአሁን በኋላ እኔ እናንተ እንደምታወጡ ራሳችሁ እኔ ራሴ አወጣለሁ። ችግር የለም ብለዋል እያልሽ ነው። ችግር የለም። ከዚህ ህዝብ መቼም አንቺ አትበልጥም። አሁን በኋላ ድራማ በደንብ አይገባም። ቆይ ድራማ ስሩ በአንቺ ምክንያት የተጣላው ድራማ ሰራለሁ ካሁን በኋላ እኔም እንደናንተ ድራማ ሰራለሁ። እናንተ በኔ ላይ ነው እየተራመዳችሁ እናንተ አይደለም ድራማ ሰራለሁ። ችግር የለም አሳያችኋለሁ። ቁጥር ሁለት እያልሽ እየነገርሽን ስሪ። በቃ ድራማ ካለ እኔ ላይ አመሰግነኝም ጸበኛ ነው የተጣላሁትም አስወር አማርኛ ስለማይገባት ነው እንጂ በእሷ ምክንያት እኔ እኔና ዮኒ ከዚህ ህዝብ በጣለው እኔ ብለዋል እያለ ከዚህ ህዝብ በጣለው እኔ ሮሚ መሰገነችው ኪዊን ብለሻል። ለእኔ የረገጠኝ ከትናንትና ወዲያ ርግጥ አንቺ ከሰማሽ አሽሻም ያለ አንቺ ያሞገሰሽ አልነበረ? በውስጥ ተነጋግራችሁ አጀንዳ ወደ እኔ ተመጓገሱ ሁላችሁ በውስጥ ተነጋግረናል። ሮሚ እንግዲህ ከላይ ያለችው ልጅ ላውራ ብላ ቅድም ማውረዷት እስቲ የተለየ ወሬ ካላት እሷ ትጨምርበት። እኔና ሮሚ አመሰግናለሁ ስላስገባሽኝ። እኔ ለዜድ ነው ለዜድ በአሁን ሰዓት ሞተች ገደለቻት ምናምን የሚባለው ነገር ትክክል አይደለም። እሷ ልትገላት አትችልም። ግን ዜድ እኔ የዛኔ እናትየዋን በምትናገሪበት ወቅት እኔ በጣም አልቅሻለሁ። ምክንያቱም እኔም እናት ያጣሁበት ወቅት ነበረና በጣም ያስጠላል። እናት እንደዚህ አትሰደብም። ምንም ነገሮች ቢሆን እንኳን በውስጥ ታሪኳን ሰምተሽም ቢሆን እንደ አደባባይ ላይ እናቱን የሚወድ ሰው እናቱን የሚያከብር ሰው የሰው እናት አይሰድም። እኔ ብቻ ነው ጥፋትሽ ነው ማለት ነገር። አንቺ ደግሞ መቆሰቁሱ በቃ ሰደበቻት፣ ተጣሉ፣ ይቅርታ ተባብለው ጨርሷል። አንቺ ድሮ ወሬ ለምን ታወሪያለሽ? አይ እሱ ብቻ ነው ጥፋቷ። በአሁን ሰዓት ምንም አይነት ጥፋት የለባትም ለማለት ነው። የድሮውን እያነሱ ነው። በቃ የድሮውን ታዩ። የድሮውን እኮ ራሷም ተጸጽታ ይቅርታ ጠይቃለሁ አለች። የድሮ በድሮ በሬ ያረሰ የለም። ኧረ ተው በቃ ይሄን ለማለት ነው። ዜድዬ ተማሪበት። ከዚህ በኋላ በሰው መሀል አትግቢ። ያ ብቻ ነው፣ ሌላ ታሪክ የለብሽ። ሮሚዬ እሺ፣ ለኔ ድስ ሰጥሽኝ አመሰግናለሁ። ይልሽ ሮሚዬ ነገር ነው የሚያነሳው። ስለ ሄለን መወራት ተፈልጎ አይደለም። ሄለንን ስታመሰግናት ኪዊሊያ ሄለንን ስታመሰግን ግዴታ ስለ ሄለን መነሳት ስላለበት እንኳን ሞተች ያለችው አንበሳ ከመሰጠቱ በፊት ነው። ልንገርሽ ከወርቄ ጋር ሆና እንኳን ሞተች ብላ ያላገጠችው አንበሳ ከመስጠቱ በፊት ነው። ከዛ በኋላ ጌም ከተጫወተች በኋላ ከጃፒ በኋላ መጣና አንበሳ ሰጣት። ከዛ ምንድን ያለችው ታናሽን ጠብቃት እሺ
አይዞ ካንተ ጋር ነኝ ከዚህ በኋላ አልናገርም እጇን ይዛ እንደዚህ አፏን ነው ያዘችው ስለዚህ እዚህ ጋር ኪዩን መታ ለሄለን አንበሳ መሰጠቱን በቃ በጣም ደስተኛ ነኝ ለዮኒ ማኛ እያለሽ እየመረጠች እንዲመሰገንላት ፈለገች ይሄ ማለት ሴትየዋን በእናትነት ሲያዋርዱ ሲሰድቡ የነበሩ ሰዎች ቤታቸው አስገብተው የእናትነት ማረግ ላሳጧት ሰዎች እንኳን ሞተች ላሉ ሰዎች አንበሳ ሲሰጣቸው ማትቃወም ከሆነ ታዲያ ምን ሞራል አለሽ ስለ ሴትነት ስለ እናትነት ስለ ኢትዮጵያዊነት ማውራትም እኮ አትችይም ምክንያቱም ቀድመሽ ሞራል ካለሽ እነዚህ ሰዎችን ተቃወሚ እኛ አይደለም የምትቃወሚው ትክክል አይደላችሁም ብለሽ እነሱን ተቃወሚ እናት ስትሰደብ ትሙት ይያልሽ ነው ብለሽ ሄለን ተቃዋሚ ሞራል ካለሽ እምትፈልጊው መርጠሽ እዚህ ጋር ተናገሪ ትፈልጋለሽ እኛ ስንናገር ደግሞ ልትከላከይ ትፈልጋለሽ ይሄ አይሆንም ሚዲያ ነው ሄለን ገዳይ ናት አብራን ተባባሪ ናት ባትሆን ኖሮ እንኳን ሞት እኔ አንቺን አንድ ጥያቄ ልጠይቅሽ ሮሚ አይ አይደለም ለጨርስ አንቺ ማንሽ አንዴ ትጨርስ ነገር ነው የተናገረችው ትጨርስ አንድ ጊዜ ፕሊዝ ትጨርስ ልክ ነገር ነው የተናገረችው ኦኬ ቀጥይ ስለዚህ አፍ መያዣ አንበሳ እየወረደ በየቤቱ ለዮኒ ማኛም ገና ታቅዷል ሊሰጥ ነው ከአሞራው ጎን ለቆሙት እያለች ነው ከአሞራው እኮ እኛ በሰውነቱ አልጠላነው አሞራውን የጠላነው በሰውነቱ ነው አሞራውን የጠላነው አሁንም እስቲል እናትየው ሞታ በየቲክታክ ቤት ምን ያዞርሃል አብረህ ዘን ልጅቷን ተንከባከብ ይያልነው እንጂ አሞራው በሰውነቱ አልጠላነው አሞራውን የጠላነው በስራው ነው አሞራውን የጠላነው እናትን ወጥቶ የወደዳትን ልጅ አፈቀርኳትን ሚል ልጅን እናት በመስደቡ እንጂ በሰውነቱ ማንንም ሰው አብሳላትን እኔም እዚህ ጋር ማናችንም አልጠላነው ምን ጠላው ግን በስራው ነው ምን ጠላው ግን ግብረ አበር ይዞ ሴትየዋ ላይ ያደረሰባት እናትነትን ላሰጣበት እንጂ ሌላ ነገር አይደለም እነ ዮኒ ማኛም ሁላቸው አቢባይትም ተገብቶ የሚሰራው ስራ እያንዳንዱ ቤት የሚገባው ስራ ምንድነው አፍ ማዘጊያ ነው ይሄንን ኪዩሊያ እንደናት እንደ ሴት ይሄን ከደገፍሽ አንበሳ እንዲወርድላችሁ ከፈለሽ ግን ሜዳውን ፈረሱም ያውልሽ እንደፈለጋችሁ አድርጉ እኛም ግን ስንናገር ግን እንዳይከፋችሁ አመሰግናለሁ እሺ ቴንክ ዩ አሁን የተናገረችው ሮሚ ልክ ነው አሁን እሷ በተናገረችው መሰረት ቱ ቢ ኦነስት አልሰማውም እኔ አይዞ ከጎንህ ነኝ አለችው እሷ ያለችው አይዞ ከጎንህ ነኝ ያለችውን የተቆረጠውን ሰምቼ አዎ እኔም ቢሆን ከጎኔ የቆሙትን ሰዎች ሁሉ አመሰግናለሁ በእርግጥ አሁን ላይ ቶሎ መምጣቱ ነው እንጂ ፍጥነቱ ነው እንጂ የሚያስጠላው ማመስገን አለበት አምንበታለሁ አንቺም ለኔ ከኔ ጎን ኮይን ኃላፊነት ትወስዳለሽ ስላልሽኝ እኮ ነው አንቺ ጋር መጥቼ ቴንኪው ምለው ስለዚህ ማናት አሁን የተናገረችው እኮ ስለኔ እውነት ከተናገረች ሄጄ ቴንኪው ላታለሁ ከዛ ውጭ ግን ሄለን እንትን ብላ ስለተሳደበች በእውነት እኔ እናቴ ትሙት ሮሚ አልሰማኋት ዮኒ ማኛም አይዞህ ጠበቅ አድርጋ ያዛት ያለውን ፓርት ነው ያየሁት ማንንም ሰው እኔ ጠላቴ ቢሆን ሆኖ በዛ ሰዓት መጥቶ ከጎኔ ከቆመ ክሬዲት ሰጠዋለሁ በቃ ይሄንን ያልኩት እንጂ ትገደል ምናምን ያለችበትን ፓርት አልሰማሁም ስለ እውነት ዮኒ ማኛ የተጣላ ነው የዛሬ 2 ዓመት ምናምን ነው አንነጋገርም ቱ ቢ ኦነስት ብሎክም አድርጎኛል አልሰማውም በተቆረጡ ቪዲዮዎች አይተሽ ከሆነ ታግ እንኳን አላረገው በአንደኛው ስልክ እያሳየሁ ነው የምሰራው የተቆረጠ ቪዲዮ ምክንያቱም እሱ ከሱ ማድረግ ስለማልችል ሲናኔን ሲያመሰግነኝም ሰምቼ ማላቅም በእውነት ነው የምልሽ በፍጹም እናቴ ትሙት እንደዛ ስላረገ ከጎን በዋትስአፕ ልክልሻለሁ ኪን በዋትስአፕ ልክልሻለሁ ችግር የለም እኔ ያልኩሽ ተጣልታችሁ ነበር እንዴ ዜዶ አሁን ተጣልታችሁ ነበር ይጋጣላለሁ አልጣላትም ምን ሆንቺ እኮ ድራማ ነው የምንለው አዎ ድራማ ነው ጋር ካንቺ ጋር አልጣላም አብሳላት አንቺ ጥይ እና በዚህ አጋጣሚ እናቶች እኔ አልጠላውሽ ዜዶ አንዴ ይኸውልሽ ኪዩሊያ እናቶች ቆይ እናቶች የወለዳቸው እናቶች እዚህ ያላችሁ ማለት ነው ባልሳደብ ኑሮ ደስ ይለኝ ነበር ማርያምን ነው የምላቻለሁ ባልሰድባት ኑሮ ያ ነገር ባይመጣና ባልሰድባት ስለሆነ ግን ችግር የለውም እኔ ተጸጽቻለሁ እናቶች ለእናቶች ይቀርባሉ ሌላ ምን ማለት ነው እናቶች እኔም በጣም የደበረኝ ፓርት ልንገርሽ ለምንድነው አሁን ላይ እንደዛ ያልሽው ብሄር የቀየርሽበት ምክንያትሽ ምንድነው ወደ ብሄር ሄድሽ ተበጂ ቆሻሻ ምንድነው ወደ ብሄር የምትሄጂው አስሬ ችግር አለባቸው ሰዎች አሉ ስለሚፈልጉ ብቻ ስለማቅ ለኛም አንድ ጊዜ ስራ ኖሮን ነው ኖርዌንም ጠርቼ ሌላ ፕሮግራም ነበረን
ጭራሽ በብልግና ዜዶ እኔ ቤት ገብተሽ በብልግና ስድብ ኧረ ይደብራል። ኧረ ወደ ዘርኮ ነው አውቃም ታስገባኛለች። አንዴ ዜዶ አብሳላትን አንድ ጊዜ አቆሙት። አንዴ በነገራችን ላይ መጀመሪያ የሚያልኩት ሁለት ጎን ከሆነ መቼም በልዩነት ውስጥ መስማማት የሚባለው አይመጣም። አሁን እዚህ ጋር አንቺም ዜዶም ዛሬ እየጸጸተሽ በኖረች ይቅርታ ባልኳት ብለሽ ይቅርታ የምትይበት እናቶችም ይቅርታ ያልሽበት ትልቅ ነገር ነው። ነገ ሌሎቻችንም ደግሞ እንዲህ አይነት ጸጸት ውስጥ እንዳንገባ እንጠንቀቅና ወደ ጉዳያችን እንመለስ። ከይቅርታ ጋር ኩኒዬም አብሳላትን ልታወሩ ትችሉ ይሆናል። ግን ሮሚክ ምናልባት ከሰኞ በኋላ ፍሪ ስለሆነች ይህን ጉዳይ ስለምንዘጋ በዚህ ጉዳይ ላይ ወይ እኔ ልቤ ቆረቆረኝ ነገር ይቅርታ አድርግልኝና አንተ መልስልኝ። እነሱ እያዋከቡ ስለሆነ አንተ በጣም ማቹርድ ሰው ነህ፣ አባት ነህ፣ ብዙ ነገር ስለምታውቅ አንተ መልስልኝ። እኛ እንደ ኢትዮጵያዊ ነው የቆምነው። አሞራም ደግሞ ኢትዮጵያዊ ነው፣ ሌላ ነገር አይደለም። እኔም በሆነ ነገር ሮማንን ብታጠፋ ተናግሬያት አውቃለሁ። ሮማን እህቴ ናት፣ ተናግሬያት አውቃለሁ። ግን እንደ ኢትዮጵያዊ በቆምንበት ሳል ላይ ፎቶ እየተዘቃዘቁ እየተሰዳደቡ ቆይተው መተው ምንም በቃ ትክክል አይደለም አንሰማችሁም ብለን በቆምንበት መልሳ ደግሞ ምን አለች? በሄራችሁ መስሏችሁ የምትናገሩ ከሆነ እሷ ጉራጌ ናት አለች። ዜዶ ለምን እንዲያልሽ ሲባል አጸፋው ስድብ ነው። ለምን እንዲያልሽ? አሁን እኔ ኩዊን ሊያም ዜዶም እንዲመልሱልኝ ነው የፈለኩት። እናንተ ልጅቷ ከእናንተ ጋር ከቤተሰብ ናችሁ ከአሌክስ ጋራ ትደዋወላላችሁ። አንዴ ይቅርታ ኩዊን ሊያ ልጠይቅ ትቀራረባላችሁና አማቻችሁ ጉራጌ መሆኗን ምን መሆኗን በደንብ ነው የምታውቁትና ለምንድን ነው አንስታችሁ ወደዚህ ማምጣት የተፈለገው? ምንስ ነበረ? የሰደባት ብሔርን ጠርታ አንተ እሷ ይሄ ብሔር አይደለችም ማለት ትችል ነበረ። የጠየቃትም የተናገራትም በዘር የተሳደበ ማህበረሰብ የለም። እንደ ኢትዮጵያ ነው የቆምነው። ለምንድን ነው ጉራጌ ናት የተባለበት ፖይንቱ እኔ ባቅ ደስ ይለኛል። ገብቶካል? ሲቀጥል ግን የዴዚ እናት ቆይ አንዴ የዴዚ እናት መሞቷን ኪውሊያ ቪዲዮ ሰርተሽ ዴዚ ወደ ቀብር እየሄደች እንደሆነ ተናግረሻል አይደል? አላልኩም። አሁንም በደንብ የምትፈልጉትን ስለምትሰሙ ለስድብ ስለምትቸኩሉ እንጂ ያልኩትን ዴዚዬ እግዚአብሔር ያጽናሽ። አይ ቲንክ ልትሄጂ ነው መሰለኝ ወደ ኢትዮጵያ። እግዚአብሔር በሰላም ያስገባሽ። የሰራሁት ቪዲዮ አለ አላልኩም። መሞቷንም እኔ ቤት አልተናገርኩም። ውሸት ይሄንን ነው የምለው። የምትፈልጉትን ለመስደብ ብላችሁ የምትለቅሙትን ካልሆነ በስተቀር እኔ ቤት ሮሚ የሆነች በነገራችን ላይ እኔ ኪውሊያ ያልሳደብም እኔ ጥያቄ ነው የምጠይቀው። ስድብ የሚባል ነገር ከአንደበት አይወጣም። ኦኬ ጥሩ ነው እሱ። ግን ልጨርስ የምናገረው እኔ መሞቷን መጀመሪያ እኔ ቪዲዮ ሰራው። የሰራሁት ደግሞ አረብ ሀገር ያሉ ሴቶች ጋር ገብታ ዴዚ እርግዝና እንደከበዳት ስታወራ እኔ 6 ልጆች አዋልጃለሁ ስፖርት እንዳትጀምር እያሉ ሲመክሯት ሰማሁ። ከዛ ምን አልኩኝ? እኔ ያውም እንደዚህ ቦታ አልገባም። ከዛ እንዴት ስፖርት ይከለክሏታል? እርጉዝ ሆና እርጉዝ እኮ ዋና፣ እንቅስቃሴ፣ ሴክስ ወሳኝ ነው ብዬ ስላሰብኩኝ እናቷ ጋር አስታርቄ እኔ ነኝ ያልኩት በራሴ እናቷ ጋር ላስታርቃትና አትሊስት እናቷ የእርግዝናን ሂደት ታስተምራታለች ብዬ ስላሰብኩኝ በውስጥ ደውላት ቲና ከይቅርታ ከተባባልን በኋላ አላነሳችም ስልክ። ከዛ ያንን ቪዲዮ ሰርቼ እንደገና ስልክ ቀይራለች። አሁን ስሰማ ስልክ ቀይራለች። የዛኔ ግን ደውዬ መከርኳት። እኔ ጠልቼሽ አይደለም ቲና፣ እኔም ልጆች አሉ። ልጆቻችንን በዘዴ ነው እንጂ ማሳደግ ያለብን ሚዲያ አምጥተን በማዋረድ አይደለም ያልኳትን ነው የምነግርሽ ቃል በቃል። ጂጂኪያ ልጆቿ ተሳድበው አይደለም ልጆቿ የሚሰደቡት በእሷ ስህተት ነው። ልጅሽን አይደለምና መጥፎዋን ጥሩዋን ሚዲያ ላይ ማውጣት የለብሽም ነበር ብያልኳት። ተነጋገርን፣ ጨረስን። የራሴ ጊዜ ፈልጋለሁ አለች። ያንን ስለሰማሁ ግን ያንን ቪዲዮ ሰርቼ እናቷ ከእርግዝናዋ ቤቢ ሻወሯን ሰርፕራይዝ እንድታረጋት ስለፈለኩኝ ያን ቪዲዮ ሰራው። ልክ ሰርቼ ስለዚህ ኪሊያ አንቺም የምታውቂው እንደ ሁላችንም ሚዲያ ላይ ነው እንጂ ስለ ዴዚ እናት አሟሟት የምታውቂው ነገር የለም። አልጨረስኩም አውርቻ አይደል? እሺ አልጨረስኩም። ቴንክ ዩ ብዬ ቪዲዮ ሰራው። ቪዲዮውን ሰርቼ ወዲያውኑ የሆነች ልጅ መጣችና ወዲያውኑ እኔ እዚህም አይታችኋት ይሆናል መታ ኩዊን ቪዲዮን አጥፊው የዴዚ እናት ከ5 ደቂቃ በፊት አረፈች አለች። በውስጥ በኩል ጽፋ ማለት ነው ስትለኝ እኔ እውነት ለመናገር ኧረ በእናትሽ ኧረ እስቲ እግዚአብሔርን በስላት እግዚአብሔርን ኢትዮጵያ መታ በልብ ድካም ስትሮክም ነበረባት በልብ ድካም አረፈች ምናምን ብላ ስትል እኔማ ወጥቼ ሚዲያ ላይ አላወራም ያልኩት። እሺ ሚዲያ ላይ ወጥቼ አላወራም ስላት እንደዛ አይነት ቪዲዮ ልክ ያቺ ልጅ ያለች ልጅ ቪዲዮ ያየው አይ ሚስ ማይ ዳት ልጄን አፍቃኛለች የሚል
የሆነ እንትን አየሁ፣ ሌላ ቦታ አላየሁም። ከዛ የዛን ቀን በጠዋት ገባው ቪዲዮን አጥፍቼ ማለት ነው። አላጠፋሁትም ኦንሊ የሚያረኩትና ጠዋት ስገባ እኔ እንትን ላይ ልክ እንደ አለወትሮ ነው እንደውም በዛ ሰዓት የገባሁት። ስገባ የዴዚ እናት አረፈች ብላ እሷ ራሱ ትደጋግምልኛለች ልጅቷ። ከዛ ምን አልኩኝ? ፕሊስ ስም አትጥሩ፣ እዚህ ቤት ውስጥ እንዳታወሩ፣ እንደዚህ አይነት ነገር አልፈልግም። እኔ ቤት ነው እንደ ግዴታ መወራት ያለበት ይሄን ቶፒክ ስል የሆነች ልጅ እኛ የምናውቃት ጓደኛዬ ናት እኔ ቤት። እሷ ይመስለኛል ሄሉ ቤት ሄዳ ወርታለች። ኩዊን ቤት ዝም በሉ ተባለ እንጂ እንደዚህ ነገር እየተወራ ነው። ሮሚ ቤት ደግሞ ልንመጣ ምን ሰው መጥቶ ምን ይለናል? ሮሚ ቤት ኩዊን ሊያ ቤት ተወራ የዴዚ እናት መሞቷ ብሎ እያወሩ እኔ አላወራሁም አላልኩም ጭራሽ። ከዛ ልጅቷን እኔ አርጂ አልሆንም መርዶ አልናገርም፣ ወንድም አውስትራሊያ አለኝ ብላኛለች፣ እህት አሜሪካ አለኝ ብላለች፣ ስለማይነጋገሩ ነው እንጂ እኔ እናትና አባቷ ሳይሰሙ እንዴት ነው ሚዲያ ላይ ሞተች ብዬ ማወራው ብዬ ነው የተናገርኩት። እኔ አላወራውም። ኪዩንዬ እናትና አባቷን ታውቂያቸዋለሽ? ኮንታክት አለሽ? አላቃቸውም። ያለችኝን ነው የምነግርሽ ከሰማሽ። ከሷ ጋር ነው እንጂ ኮንታክት የነበረኝ እኔ እናትና አባቷን አላውቅም። ያለችኝ እናቷ 80 ዓመታቸው ነው። የምንድነው የምን በሽታ ታማሚ ናቸው። ወንድሟና እህቷ ከአውስትራሊያ ከአሜሪካ እስኪመጡ እየተጠበቀ ነው እና ፕሊስ አጥፊው አለችኝ ያልኩሽ። ከዛ በነጋታው ስገባ ሁሉም ሰው የዴዚ እናት አረፈች ብሎ ሲጽፍ አዎ እንኳን አላልኩም። ሮሚ ቤት ተወራ ሲሉ ምንም ነገር የምንም ኮሜንት አልሰጠው። በኋላ ሚዲያ ላይ ሲወራ አዎ ለምን ቪዲዮን አጠፋሽ ሲሉ ነው የተናገርኩት እንጂ አልተናገርኩም። አንደኛ የዚህን ያህል የዘቀጠ ጭንቅላት የለኝም። ምን የሐዘንን ሚዲያ ላይ መጥቼ ማውራው እንኳንና ሰምቼ አሁን እንኳን በሚወራ ሰዓት እንኳን እናትየዋን ስም አንስቼ አልተናገርኩም። ያልኩትን የዛ ሰዓት የተሳደቡ ሰዎችን ሁሉ ሰምቻለሁ። በዘር ስላረጉት ገርሞኛል። ከዛ ውጪ ግን የጠየቁኝን ነው እንጂ የመለስኩትኝ እኔ በዛ ሰዓት ያልኳት ተሳደበች የሚል ቪዲዮ አውጡ ነው ያልኩት። እኔ ያልኩት የዛኔም ይቅርታ እኔ ሁለቱ ለተፋቀሩት በዘዴን መልሳቸው እንጂ ልጆቻችንን በዚህ መልኩ ልንመልስ አንችልም የሚል ቪዲዮ ሰርቻለሁ። የዛሬ 6 ወር ደግሜም ሰርቻለሁ። አጥፊው ሞታለች ስላሉ ነው ያጠፋሁት። ከዛ ውጪ ሞተች ብዬ በአፌ አልተናገርኩም በፍጹም። አምጡ አሁን እኔን የምትኮንኑኝ ሰዎች ኩዊን እንዲህ ብላ ነበር የሚለውን ቪዲዮ እኮ አታመጡ። ፎቶ የለጥፋችሁን እንጂ የምትሰዱኝ አታመጡ። ትክክለኛ የተናገርኩትን ነገር ሁሉም ሰው ለእውነት ሳይሆን ለውሸት ስለቆመ አምጥቶ እንዲህ ስላልሽ ነው ብሎ ያለኝ ሰው የለም። እኔ ያልኩትኝ እናትና ልጅ ተከባበሩና ነገሩን ፍቱት። አሌክስንም እኮ መቶ ከፈለገች በእናት ከእናቷ ጋር ተግባብተው ሊታዩት ይችላሉ። በቃ እናትዬ በቃ ይሄን አጀንዳ ዝጉት፣ ሌላ ስራ አለን እና ፕሊዝ በቃ ይሄኛው ግልጽ ነው። ስለመጣሽ እናመሰግናለን።